ወጣት ከሆንኩ ማለት ነው በሚገባ ባንክ አካውንትን አሳድግ። በጣም ይጠቅማል ከምንም በላይ። ከሌለ የለም የሚባለው አባባል በጣም እውነት ነው። ብዙ ቦታ ለወንድ ልጅ ቦታ የሚሰጠው በኪስ ምክንያት ነው። ገንዘብ ካለ አለ፣ ከሌለ የለም። ከገንዘብ ሰው ይበልጣል፣ እንደ ቦታው ነው። ሁሌ እንደዚህ እያልቀጥ ነው ጅል እያደረጉን ማህበረሰቦችን አኑሮን አሊናከል። ሰው ከገንዘብ ይበልጣል። ገንዘብ ከሰው የሚበልጥበት ቦታ አለ። ሰው ከገንዘብ የሚበልጥበት ቦታ አለ። አንተ ሁሌ ገንዘብ ከሰው ይበልጣል፣ ሰው ከገንዘብ ይበልጣል እያልክ ኑር እያልኩ አይደለም። ቦታው ነው የሚለየው ሁለቱንም። ገንዘብም የሚበልጥበት አለ፣ ሰውም የሚበልጥበት አለ። ስለዚህ ሁለቱንም ለይታ ማወቅ ነው እንጂ ሰው ይበልጣል ከገንዘብ ሰውና ገንዘብ የሚታነጻጽርበት ነገር አይደለም። ምናልባት አተ ሰውን ለምነ የሆነ ነገር ልታገኝ ትችላለህ። ነገር ግን ያ ኮንፊደንስ አይደለም። ከሰው ጋር እንደዚህ ብላይ ለማውራት አትችልም። እኔ እንዲሆኛለሁ ብላይ ማውራት አትችልም። ከአንተ በ40 እድሜ የሚበልጥ ሰው ለአንተ ገንዘብ ሲኖር ከሱ በገንዘብ ከበለጥ ጋሼ ነው ማለት ጋሼ ነው ማለት። ከሌለ ደግሞ ብር ከሌለ ገንዘብ ከሌለ ኪሲ ባዶ ከሆነ አካውንቲ ዜሮ ከሆነ እኔ ምስክር ነኝ። ሰላምታዬ እንኳን ሊማና ነው የሚመስለው። ሊማና አድርጎት ነው የሚያዩት ያሉ ሰዎች። ገንዘብ ያላቸው ሰዎች አንተ ሰላም ስትላቸው አንገታቸውን ነው የሚያዞሩ። ይሄ ልለምነን ነው ብለው። የምር ወጣት ከሆንክ ገንዘብ ላይ ትኩረቴን በሚገባ አድርግ። እኔ አድርጌ አይደለም እንዲህ የምናገረው። እናድርግ በቃ። ገንዘብ ያስፈልገናል። በምንሰራው ስራችን ላይ በጣም ትኩረት እናድርግ። ገንዘብን እናሳድድ። በወጣትነት በሀያዎች እድሜዎች ያላችሁ ወጣቶች በሚገባ ይህን ነገር አዳምጡ። ይሄ ነገር ከደረሰላችሁ እድለኞች ናችሁ። ምክንያቱም ይሄ እኔ አሁን ቪዲዮ እየቀረጽኩ ያለሁት እንደው ምንም በማያምር ቤት ነው። የሆነች ክላስ ጋርቤጅ በሆነች ክላስ ውስጥ ነው ተከራይቼ እንደማያደርጋት። ከተመቻችሁ ብቻችሁን ሆናችሁ ስለ ራሳችሁ አስቡ። እንደገ ተስፋ ያላቸው ልጆች ደግሞ በጣም ብዙዎች አሉ። አሁን ወደ ውጪ የማየት ቻንስ ያላቸው ልጆች አሉ። ቤተሰባቸው ውጪ የሆኑ የደጀለስ ውጪ ቤተሰብ ካለም እዛ ሄዳም ገንዘብ ነው የምትሰራው። እዚህም ስለ ገንዘብ በሚገባ ተማር። ቲክቶክ ላይ የሌላ ነገር እያየ ስክሮል አታርግ። ነገ ዛሬ የሚስቀው ነገር አለ ህይወትን የሚገነባ። ዛሬ የሚታያት እያንዳንዱ ስለ ገንዘብ ትኩረት አድርገህ ከያዝካት ነው ነገ እዛ ጋር የሰራት ሚሊዮኖችን አንጥታ ብዙ ሚሊዮን መስራትም ትችላለህ። እዛ ሄደ የገንዘብ ቫልዩን አውቃይ ሰውን በገንዘብም መትለካም ያን ገንዘብም አምጥተህ ደግሞ በሀገሪ ኢንቨስት የሚታደርግበት ሁኔታ ሁሉ ትረዳዋለህ። ወደ ገንዘብ ፎከሲንግ ገንዘብ ላይ አድርግ ነው ማለት ነው። ወጣት ከሆንክ አድርግ፣ ያስፈልጋል ገንዘብ። በዚህ ነገር ምንም ጥያቄ የለብኝም። እና ወደ ውጪ ተስፋ የሌላችሁ ልጆች ወጣቶች እኔ የምላችሁ ምንም ቢሆን ስሩ። እነሱ ተስፋ ስላላቸው ይሄን አንተ እንዳትሰራ ሊያሸማቅቁ ይሞክራሉ። አማርኛ እንኳን አልተመቸም። እኔ ዝም ብዬ ነው ብላክ ቪዲዮ ወዶ ይመች። እኔ እነሱ ሊያሸማቅቁልህ፣ ሊሲቁብህ፣ ሊሳለቁብህ ይችላሉ። የራሳቸው ጉዳይ። አንተ እነሱን አትስማ። አንተን ካለበት ድህነትና ካለበት መከራ የሚያወጣው ነገ ቪላ ቤት የሚሰራበት ቡካቲ ካር የሚትገዛበት ውዷ መኪና የሚገዛበት ዛሬ ጎንበስ ላይ በሰራት ብር ነው። 30ዎቹና 40ዎቹ ላይ ገብተህ መስራት የማይችላቸው ስራዎች አሉ። ዛሬ በዚህ እድሜ ደግሞ መስራት የሚችላቸው ነገሮች አሉ። እኔ አሁን እንደዚህ የተጨማለቀ ቪዲዮ ስለቅ ምክንያቱም ሼም የለኝም። እኔ ሳብስክራይብ ምንም ኮሜንትም ለቃቅሜ በ2 እና በ3 አመት ተካፋይ መሆን ነው የሚፈልገው። ዩቱብ ሞኔታይዘር መሆን ነው የሚፈልገው። በቃ አንተ ሰብስክራይብ ሲመች አድርግልኝ፣ በቃ ላይክ አድርግልኝ። እኔ የህይወት እውነታዎችን ለማውጣት ነው እንትምለው ወንድሜ። ምንም በዚህ ነገር ላይ ምንም እንትን አይክባ። ወጥራይ ስራ በቃ ያገኘውን ስራ የትኛውንም ማታ እዳ ልጅ ከሆንክ ወጥራይ መስራት ነው።
ወደ ውጭ የመሄድ እድል ቻንስ ካለ እንደምንም ብለህ በጊዜ ወይ እስከ 30ዎቹ ሚሊዮኔር ውስጥ መግባት የሚሊዮኖች ባለቤት መሆን አለብህ። እስከ 30 እድሜ እስከ 30 ምን አገባ ያ ከሆነማ ማንም ይሆናል እኮ ነው። ከ30 በኋላ ማንም ይሆናል። ወደ ውጭ የማየት ተስፋ የሌለው እንኳን በግ ደልቦ ይሆናል። ዶሮ እርባታ ሰርቶ ይሆናል ሚሊዮኔር። ስለዚህ መፍጠን ነው አለብህ። መፍጠን አለብህ። ጊዜው የፍጥነት ነው። ሰው በ22 እድሜው አሪፍ ሞዴል መኪናዎችን ይዞ ነው የሚራመደው። አንተ እኮ ከነሱ መሀል አንዱ ነህ። ምን ከልክሎኝ ነው? ጊዜ አልደረሰም። በ17 እድሜ ነው አንተ የቤት መኪና መኖር ያለበት። እንደው እውነታውን እነግርሃለሁ። ከእኔ ጋር ቆሎ እየቆረጠምክ ወደ ውጭ ተባክ። ወደ ውጭ የመውጣት እድል ካለ ውጣ። ወደ ውጭ የመውጣት እድል ከሌላችሁ ያገኛችሁትን ስራ አትለዩ። ፍየል ተሪባ ስትለቀቅ ምንም አትምርም። ይሾይ ነው አትልም። ምንም ባህር ዛፍ ነው አትልም። ይመራል አይመርም አታውቅም። ታስገባለች ሁሉንም። ኦኬ አንተና እኔ እንደዛው ነው። የተኛውንም ስራ አገኘን ዋጥ። ምክንያቱም እኔ ብዙ ሰዓት ባክኛለሁ፣ አጥፍቻለሁ። የተወሰኑ 3 4 5 አመታት የሚያክሉን አጥፍቻለሁ። የሆነ በእጅ ያለው አንድ ሙያ ነው። አንድ ሙያ ነች። እሷን ደግሞ አልወዳትም። ለዛ አጥፍቻለሁ ነው የምለው ጊዜ። ስለዚህ ወንድሜ ወይ ሙያ ተማር ወይ ገንዘብን ስራ። እንደትም ሆነ ወደ ሚሊዮን ውስጥ ካልገባ ጨዋታ የለም። ሱሪ በመቀየር ጊዜ አልሆነም። ከሰው ውስጥ ተልኮ ከዱባይ ተልኮ ሱሪ ተገዝቶለት እሱ ያረጋል። አንተ ደግሞ አፈር ደምህን ላቢን አንጠብጥበ የሰራትን ያችን እሱ በ4 ሺህ ብር የገዛውን ያን ጫማ ይገዛሉ ብላ ያለን አውጥተህ ትገዛለህ። ውስጥ ሆዲ እየጨዋ ያድራል። ምን አባ ለምን አንተ ነገና አስብ። እሱ የራሱን ነገር ተስፋ ስላለው ነው እየኖረ ያለው። አንተም ደግሞ በራሲ መንገድ መሄድ ነው። በወንድሜ ከተመቻ ላይ ካደርገልኝ ሰብስክራይብ፣ ሼር፣ ኮፒ ሊንክ